ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውዴቱ ተከታታዮች ሙስሊም ክርስቲያን በያላችሁበት አላህ ይጠብቃችሁ ውዶች ማለት ነው። ዛሬ አንድ እህታችን ምንጣፍ የፍራሽ ልብሶች ትራስ ልብሶች እና ቤቢዎች ያው እንደ አረቢያ መጅሊስ አስመስሎ ለማደርደር የሚሆን ያገለግሉ ማለት ነው። አሰሪሊ ብላኝ አሰርቼላታለሁ። ይኸው እንደ አንተ ስተንተኑ እስከ ምንድነው እስከ ምንጣፉ ገዛዝቼ አዘጋጅቼላታለሁ። ላሳያችሁ ብዬ ነው። ይሄን ይመስላል። የኔ ውዴት በሰላም መተሽ በቤትሽ ደስተኛ ሆነሽ የምትኖር ያለ ያርግሽ። ከለር ምርጫዬ ይሄን ይመስላል። በቃ ጥሩ ደስ ይላል የምትይውን አድርጊልኝ ብላኝ ጥዲት ያለ አሰራሩ እንትን ብዬ አሰርቻለሁ። ይሄ እንትኑም ይሄ ማለት ነው ፍራሾች ውስጥ ገብቷል። እዛም ፍራሾች ተሰቅሎበታል ይሄ ማለት ነው። እና ይሄን ይመስላል የኔ እህት ወይ ይሄ እንግዲህ ቴብ የሚሄድ ነው። እና ሰላም ለቤትሽ ያብቃሽ። አራት አይደል ያዘዝሽው ማማ? አንዱ ይሄዛ ተጣጥፎ ፍራሹ ደግሞ ይሄ ራሱ ገበሩን ምን አይነት ጠንካራ እንዲያደርገችልኝ በረካቱን የሰራችልኝ ራሱ። እና ይሄ ደግሞ አንዱ የፍራሹ ነው ይሄኛው። ይሄ ደግሞ ለማሳየት ለእናንተ ብዬ ነው እንጂ ከውስጥ አልገባም። ከላይ ነው ያነጠፍኩት። እና ይሄን ይመስላል። በጣም ነው የሚያምረው የኔ ውዴት። ይሄን ይመስላል። በሰላም ደግሞ ይድረስልኝ ኢንሻአላህ። ይሄ ደግሞ ይሄው እንደምታዩት ይሄ ቱርክ ነው እና ተዘቀዘቀ መሰል አነባበቡ ብቻ ይሄን ይመስላል። አላኩልሃል የምትፈልጉ አሁን ሮመዳን ነው የመጣው። ቤተሰቦቻችሁን ማስደሰት የምትፈልጉ መቀየር የምትፈልጉ አናግሩኝ። ያኔ ጊዜ ይፈልጋል፣ ቶሎ አይደርስም። ከ10 ቀን እስከ 15 ቀን ይፈጃል እስከሚሰፋ። ያው ቀብድ ከፍዬ አሰራለሁ ማለት ነው። ከዛ ስጨርስ ሙሉ ክፍያ ጨርሼ እንትን እላለሁ። አሁን እህቴ መጀመሪያ እንዳለ ሙሉ ብሩን ልካ ነው ያሰራሁላት። ቀብድ ነው የምፈልገው ስላት ኧረ እኔ አንቺ ተወስጃለሽ ብዬ አልጠረጥርም ብላ እንዳለ ሙሉ ላከችልኝ። እንዳመንሽኝ እኔ እህትዋን ታማኝ ነኝ። ቢኢዝኒላህ ተዓላ ታማኝነቴን እወጣለሁ። እና አስላመንሺ ደግሞ አመሰግናለሁ የኔ ማር ነው የምለው። እና እንደዚህ አይነት አሰራር እኔ ሰርቼ አላቅም ነው ያለች ልጅቱ ራሱ። አሁን ይሄ አበባው ይሄ በስሱ ነው የምንሰራው አለች። እንዲሁም አንድ ቦታ አሳስታብኛለች እና ያችን ላሳያችሁ። ይሄው እንደዚህ ማለት ነው። አሁን እንደዚህ ብዙ ቦታ የሚሰራው እንደዚህ ነው። እንደገና የፍራሹ ላይ አይደረግበትም። የፍራሹ እንትን ላይ የሚያደርጉት ትራሱ ልብስ ላይ ብቻ ነው። እና እኔ ግን አልፈልግም። እኔ እንደፈለግኩ ነው የምትሰሪው ስላት ይሄ 3 ጥቅል ይፈጃል። እንደዛ ከሆነ ብሩን ይጨምራል። እንግዲህ ብሩን ቢጨምር በስርዓት አየው እንደ ፍላጎቷ። የልጅቱ ፍላጎት ግን አይደለም። በነገራችን ላይ ሳስቶ ሳይሆን ያላምረኛል። ይሄ ጥፋቱ ማለት ነው። ይሄ ሽንሽኑ ከዛ ይኸው ለቤቢዎቹ አንዳንድ አበባም አንዳንድ ነው የሚገባው ብለው ነበር። ብዙ ፎቶዎች አሉ በአንዳንድ የተሰሩ ያሳየችኝ። እኔም ስልኬ ላይ ይዣቸዋለሁ። እና እኔ አበባውን 3 አድርጊ ብዬ ይኸው እነዚህ ማለት ነው እነዚህ እና ይሄን ይመስላል። አሰራሁልሽ የኔ ውዴት። እንደገና ደግሞ ኦቨርሉክም አስመትቼ በጀርባውም ጽድት አድርጌ ነው ያሰራሁልሽ። ሰላም ለሀገርሽ አብቅቶሽ ፏ ብለሽ ደግሞ ሀብታም ሆኖ በአረቢያ መጅልስ የሚቀየር አላህ ያደርገው ነው የምለው የኔ እናት። እና የምትፈልጉ አናግሩኝ። ስልኬን ታውቃላችሁ። ለእኔም ስራ ነው ለእናንተም ደግሞ እኔ ህግነ ነኝ ይላሉ አረቦቹ። ያኔ ዝም ብሎ በዋዛ አንድ ነገር አይጥመኝም። ይህ አሁን ውስጥ አስገብቼው አይደለም በላይ ነው ያነጠፍኩት። ውስጥ ቢገባ የበለጠ እንደሚያምር ነው የምነግራችሁ፣ ስፍስፍ እንደሚል እና ይሄን ይመስላል። ህግነ ነኝ ማለት አንድ ነገር አይኔ አይገባም። በቃ እኔ አመርጣለሁ፣ አስባለሁ፣ እጠነቅቃለሁ ምናምን። እና ይሄ አንድ ይደረጋል በአሰራሩ ብላ አንድ ደግሞ እኔ ጨምሬ ጥቅሉን ነበረ። ከዛ አንሶብኝ ሳየው መሳሳት ሲጀምርብኝ ነው አንድ ጥቅል ጀምሬ እንግዲህ ተከፈለችም ትክፈል ታልከፈለችም እንግዲህ እጀ ሰባራት የሚያደርገኝ ብዬ ብላ በ3 ጥቅል ነው የተሰራው። ይሄ ማለት ነው ይሄ እና ይሄን ይመስላል ውዶቼ። ቤቢዎቹ ደግሞ እንትና የላቸውም ያው ስፖንጅ ስላላቸው አቁሚያቸው ነው ያለበሱም ገና ይሄ እንደዚህና እኔ ለምን እንደሆኑ ልንገራችሁ። መጋረጃ ገዝቻለሁኝ ሰማያዊ። ለዛ ሰማያዊውን እንዲመስልልኝ ቤቢዎቹን በሰማያዊ አርጊልኝ ስትለኝ እንደገና የተዋሰል ይመስል ነው። ከዛ
ቤቢዎቹን በቅልቅል አድርጊልኝማ አልኳት። ተደረገ። እሷን በጣም ወደደችው፣ ደስ አላትና ይህን ይመስላል። ውድ ሀገሬ ልጆ የምትፈልጉ አሰራላችኋለሁ። እንትን በሉ በቃ አናግሩኝ። በቃ ይሄን ነው የምላችሁ። የፈለገ እስከ መጋረጃው እንደገጠመ እስከነ ምግብ ማቅረቢያው ፌስታል ልብሱ አይደለም ፌስታል ልብሱ ስራ ብሎ ግን ውድ ነው። ፌስታሉ ማሰራሩ እኛ አንሰራውን በባለሙያ ነው የምናሰራው። የበለጠ አለች። የረከቦትም አብሮት ይመጣል። እንደዛ ሆኖ ማሰራት ይቻላል። እስከነ መጋረጃው እንዳለ እንደሞላ ማለት ነው። እና ይሄን ይመስላል። ያው እንግዲህ እንዳያችሁት ነው እና ጽድት አድርጌ አሰርቼልሻለሁ የእኔ ውድ እህት። እኔ ትንንሾቹን ኦቨርሎክ አልመታቻቸውም አይመቹም ማለት ይሄኛው ትልልቁ ሁሉም ተመቷል። እና ያው ይሄ እነዚህ ለምሳሌ እንደዚህ ናቸው እና ይሄን ይመስላል። የምትፈልጉ ዘዙን አሰራላችኋለሁ። በየሀገራችሁ ልካለሁ። ኖርማል ነው፣ ቀላል ነው፣ መላክ ይቻላል ማለት ነው። በፈለጋችሁት ምርጫ ደግሞ ከለር የሌለ አይነት ከለር የለም። ያን ፋሽን የሚባሉ ጨርቆች ናቸው። አሁን ላይ ከነዚህ በላይ ገና አልገባም። በፋሽን አሰርቼ እላታለሁ። ገበሩ ደግሞ ይሄ ጠንካራው አንደኛው አሁን እኔ ያለኝ በፊት የገዛሁት ማለት ነው። ይሄ እንደዚህ አይደለም። ከዚህ ውስጡ ደግሞ እንትን አለው ማለት ነው። የስፖንጁ ማጥፊያ ሌላ ገበር አለው እና ይሄን ላችሁ ወዲያ ገር የልጆች ወዲያ ነው የመጣው። እኔ ምሳሌን ሰፋሪ ገር መስራት ፈልጌያለሁ። ሰላም ቢብላ እናንተ ደግሞ ላይ ካላልኩምና ይርቃል እና ይሄን የምላችሁ የምትፈልጉ እዘዙ። ስልኬን እዚህም ላይ ያስቀምጣለሁ። እንትን በሉ ነው የምላችሁ። አሁን ደግሞ ለእኔ ቢጤ ያሉሽ ብላችሁ የገዛችሁ ልብስ ግዢ የገዛችሁ ልጆች ኢንሻአላህ ነገ ጁምዓ ነው። ነገ ጁምዓ ለባብሼ ለቅዳሜ ቪዲዮውን እለቃለሁ። ምክንያቱም ነገ ቀርጬ ለነገ አይደርስልኝም እና ይሄን የምላችሁ ውድ ሀገሬ ልጆች እንዴት አድርጌ አሰራሁላችሁ። 19 ደቂቃ 7 ደቂቃ ካሜራማን እያስተማርኩት ነበር። ለስረዲና ደቂቃውን ማያውቁም እና እንደዛ ነው እላችሁ ውዶቼዋ። ቀላል እኔ አላላኩ እንዲስተዛይ ትንሽ ነገር ነው መስሎ ነበር። በትልቅ የመዳበሪያ ሙሉ አለፈ። ይሄ በጣም ብዙ ነው እና እንዴት እንደሚሆን አላውቅም። ምንጣፍ ነው የቱርክ ምንጣፍ ያለች የኔ አሁን ምንጣፍ አለች። ድሮ እዚህ ገዛኋት በክረምት ያቺ ደረጃዋ ዝም ብላ ነውና ትወላለች። እንደው ዝም ብላ በፊንጃሉም ጋር ምንም ጋር ጉልኛ ላይ ትገባለች ምንጣፊቱ። ይቺ ደግሞ ጠበቅ ያለችው ሸጋ ናት ማለት ነው። እና ውዶች ይሄን እምላችሁ እዘዙ፣ አሰሩ። 10 ደቂቃ ሲሞላ ተናገር ካሜራማን። እንደዛ ነው እምላችሁ። እና ደግሞ ሰርፕራይዝ አለኝ። ይሄን ሰሞን አሳያችኋለሁ። እስኪ ቆዩ፣ ትንሽ ቢዚ ሆኜ ነው ልጨርስና ያለሁበት ሁኔታ። እናቴንም አሞብኝ ቤት ይዤ ምናምን ይሄን ሰሞን እኔም ትንሽ ተነስቶብኝ ትንሽ እንትን ብዬ ነበረ እና እንትን እላለሁ ኢንሻአላህ እሰራለሁ። እቃዎችም አሉኝ ያው አዲስ አበባ ሰፈር ያመጣኋቸው አማርኩ ሳወራ እየደከመኝ ነው እየሳበኝ ነው እና እንደዛ ነው እላችሁ ውድ ሀገሬ ልጆች። እንግዲህ ደዋይ ነው ልሽ በሰላም ነይ ላገርሽ ለልጆች ለባለቤትሽ እና እንደዚህ ነው። የት የሚሄድ ነው ደቡብ ክልል ናችኋል። ያልሃል ወላ 10 ደቂቃ 9 ደቂቃ ልሞላ። ከዚህ በኋላ እኔ እንዳላወራ አንተ ራስህ አስተካክለህ መራስ ማወቅ አለብህ። ሲበቃ በቃ